ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን ቀርበናል። ትላንት ለኢትዮጵያ አስደንጋጭ የሆነ ዜና ተሰምቷል። የአባይ ግድብን እንወስዳለን በሚል ትራምፕ ዛቻ መሰል ንግግር አድርገዋል። የዓለም ሕዝብም እየተቀበለው ይገኛል። ፕሬዚዳንት ዶናልድ ትራምፕ ከግብፅ አቻቸው ጋር ትላንት ቁጭ ብለው በዚህ ፊት በተመካከሩበት ወቅት ላይ የኢትዮጵያ ህዳሴ ግድብ የናይል ውሃን ዘግቷል ሲሉ አወዛጋቢ አስተያየት ሰጥተዋል። ፕሬዚዳንቱ አክለውም የሁለቱ ሀገራት መሪዎችን በማገናኘት የተቋረጠውን ድርድር ማስቀጠል እፈልጋለሁ ቢሉም ከጀርባው ግን የተረስታን ዜና ቆስቁሶ የመጡበት ፖለቲካዊ ዓላማ አላቸው ተብሏል። ፕሬዚዳንት ትራምፕ በሰጡት አስተያየት ግድቡ በታችኛው ተፋሰስ ሀገራት ላይ ያሳደረው ተጽዕኖ ሲገልጹ ግብፅ አቋም የሚያንጸባርቅ ንግግርም አድርገዋል። ለ1 ሚሊዮን ዓመታት ያህል ሲያገኙት የነበረውና ማግኘት የሚገባቸው ውሃ እንዳያገኙ ተደርጎ ግድቡ ተገንብቷል። ድንገት የውሃ ፍሰት በጣም ግዙፍ በሆነ ግድብ ተዘግቷል ያሉት ትራምፕ እሳቸው ቢሆኑ በዚህ ጉዳይ ደስተኛ እንደማይሆኑ እና እርምጃ እንደሚወስዱ ተናግረዋል። በተያያዘም ፕሬዚዳንቱ ግድቡ በፋይናንስ የተደገፈው በዩናይትድ ስቴትስ ነው ማለታቸው ብዙ የኢትዮጵያን ማህበረሰብ ታላቁ የኢትዮጵያ ህዳሴ ግድብ ሙሉ በሙሉ በኢትዮጵያን የገንዘብ ድጋፍና ቁጠባ የተገነባ መሆኑ እየታወቀ እንዲህ ማለታቸው ብዙዎችን አስደንግጧል። ፋክት ቼክ የሚያደርጉ ወገኖችም የትራምፕ ንግግር ከእውነት የራቀ ነው ብለዋል። ትራምፕ በመጀመሪያ የስልጣን ዘመናቸው መጨረሻ ላይ ጉዳዩ ጣልቃ ገብተው እንደነበርና በስምምነቱ በጣም ተቃርበው እንደነበር አውስተዋል። ይሁን እንጂ ከምርጫው ጋር በተያያዘ ስልጣን መልቀቃቸው ተከትሎ ሂደቱ መቋረጡን ገልጸዋል። የፕሬዚዳንት ጆ ባይደን አስተዳደር በሰላ ትችት የወረፉት ትራምፕ ባይደን በህይወት መኖሩን ስላላወቀ ምንም ያደረገው ነገር የለም ሲሉ ወቅሰዋል። አሁን ወደ ስልጣን ሲመለሱ ጉዳዩ በጣም አደገኛ ደረጃ ላይ መድረሱን ጠቁመዋል። ፕሬዚዳንት ትራምፕ የግብፅን ፕሬዚዳንት አልሲሲን በጣም ጠንካራ መሪ ሲሉ ያመጎሱ ሲሆን የኢትዮጵያ መሪም ጠንካራ መሆናቸውን ጠቅሰዋል። እሳቸው የኢትዮጵያ መሪን አንተን በደንብ እንደማቀ ባላቃቸውም በኢትዮጵያ ጠንካራ መሪ አላቸው ሲሉ አብይን ማሞገሳቸው ተሰምቷል። ትራምፕ በቀጣይ ሊወስዱት ስላሰቡት እርምጃ ሲናገሩ ስምምነት ላይ መድረስ ይቻል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ብለዋል። አክሎም ቀደም ሲል ታቅዶ የነበረው ስምምነት የጋራ ሽርክና ወይም ጆይንት ቬንቸር አይነት እንደነበረ ጠቁመው ያንን ሂደት ወደ መስመር መመለስ ይቻል እንደሆነ እንደሚያዩ ገብቷል። ትራምፕ በሰሞኑ በጉዳዩ ዙሪያ የተለያዩ ንግግሮችን ሲናገሩ የኢትዮጵያ መንግስት ዝምታን መርጧል። ይህ ጉዳይ ብዙዎች የኢትዮጵያ ህዝቦችን አስቆጥቷል። በዚህ ዙሪያም በኋላ ሰፋ ብለን እንመለሳለን። የሻዕቢያ ግዛት የገነጠለው በህገ ወጥ መንገድ መሆኑን የሚያሳዩ የተለያዩ መረጃዎች ሰሞኑን እየወጡ ይገኛሉ። በኢትዮጵያና በኤርትራ መካከል ያለው ውጥረት በቀጠለበት በዚህ ወቅት የተለያዩ መረጃዎች በየጊዜው ይወጣሉ። ሻዕቢያ ራሱ ወጥ የሆነ ህዝባዊ ውግንና የሌለው የሽብር ቡድን መሆኑ አንድ ማሳያ ነው ይላሉ። ኤርትራ ግዛት ለመገንጠል የሚያበቃ አንድም ተጨባጭ መነሻ ምክንያት ሳይኖር ይህንንም መወሰኗ እንደ ሁለተኛ ምክንያት ይጠቀሳል። ሻዕቢያ ግዛት ሲገነጠል ኢትዮጵያን ያልመከሩበት ያልተወያየት መሆኑም ሻዕቢያ ኤርትራ ሲገነጠል በኢትዮጵያ ህገ መንግስት ባለመኖሩ ፓርላማ ወይም የህዝብ ተወካዮች ምክር ቤት ባላቋቋሙና የሀገር ሽግግር መንግስት እየተዳደረች መሆኑ ተቋቁሞ የነበረው የሽግግር መንግስትም የመገንጠል ጥያቄዎች ተቀብሎ ለማስፈጸም አቁም ቆመና ይሁን ስልጣን ባለመኖሩና ወቅቱ የሽግግር መንግስት ጊዜያዊ ፕሬዝዳንት ማለትም የሀገሪቱን ለ3 ዓመታት የመራው በኋላም በሀገሪቱ ጠቅላይ ሚኒስትር የነበረው አቶ መለስ ዜናዊ በጉሉ አሳልፎ በመሸጡ ይላሉ። በእነዚህና በሌሎች ምክንያት ኤርትራ የሀገርነት እውቅና ወይም የመገንጠል መብት ባለመኖሩ ዛሬም ድረስ የኢትዮጵያ ህዝቦች የማያውቁት ጉዳይ ስለሆነ የኢትዮጵያ አንዷ ግዛት እንደሆነች አድርገው ይቀበላሉ። አጀንዳችን ቀይ ባህር፣ አሰብ፣ ወደብ ምናምን ብቻ ሳይሆን አፈሩም ምድሩም ህዝቡም ግዛቱም የኢትዮጵያ እንደሆነ መታወቅ አለበት ሲሉ በኢትዮጵያ ወገን ነጥብ የሚያነሱ ጉዳዮች ተሰምቷል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው ዜናዎች እንገባለን። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ። ይሁንና አንተን እንደማቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ሁለታችሁን ማገናኘት እሞክራለሁ ሲሉ ዶናልድ ትራምፕ ተደምጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዶክተር እና የግብፅ ፕሬዚዳንት አብዱል ፈታህ ሲሲን ለማገናኘት እንደሚፈልጉ ተናግረዋል። ትራምፕ በሁለቱ መሪዎች የማገናኘት የሚፈልጉት በታላቁ የህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረው ውዝግብ የሚፈታ ስምምነት ለማበጀት እንደሆነም ገልጸዋል። ፕሬዚዳንቱ ይህን ያሉት በስዊዘርላንድ ጄኔቫ በመካሄድ ላይ በሚገኘው የዓለም ኢኮኖሚ ፎረም ጎን ለጎን
ትላንት ምሽት ከግብፅ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ፕሬዚዳንት ትራምፕና አልሲሲ ካሏቸው በጥቂቱ ለእናንተ እናቀርባለን። ትራምፕ ውይይቱ ሲጀምር ከግብፅ ጋር በጣም ጥሩ ግንኙነት አለን፣ ፕሬዚዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜ መፍትሄ እናገኝላታለን ሲሉም ተደምጠዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አመስግናቸዋል። እጅግ ከባድ ባሉት የጋዛ ጉዳይ ፕሬዚዳንት ትራምፕ ስኬት ማስመዘገባቸውን ገልጸው እንኳን ደስ አሉ ብሏቸዋል። ዶናልድ ትራምፕ ባይሆኑ ኖሮ በጋዛ በስምምነት አይደረስም ነበር፣ ለጉዳዩ ትኩረት መስጠቱን ይቀጥላል ሲሉም አሞካሽተዋል። የግብፅ መሪ በመቀጠል የሚያነሱት የህልውና ጉዳይ ያሉት የናይል ወንዝ የሚሉትን የአባይ ወንዝና የታላቁ ህዳሴ ግድብን የሚመለከት ነው። በዚህ ጉዳይ ትራምፕ ለግብፅ የሚያደርጉት ድጋፍም አመስግነዋል። በትራምፕ የመጀመሪያ ስልጣን ዘመን በግድቡ ጉዳይ ላይ ያለው አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበርም አስታውሰዋል። በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካ ፕሬዚዳንት ሁሉ ነገር ማድረጋቸውን ጠቅሰው ፕሬዚዳንት ዶናልድ ትራምፕ የህዳሴው ግድብ ከዓለም ግዙፍ ግድቦች አንዱንም ጠቅሰዋል። የግንባታ ወጪ የሸፈኛው እኛ ነን ብለዋል ትራምፕ። ይህን ሲሉ ለመጀመሪያ አይደለም ከቀናት በፊት እኛንም ፋይናንስ ያደረግነው ብለው ነበር። ከወራት በፊትም እንዲህ ሲናገሩ ነበር። የግድቡ ማስተካከያ ፕሮጀክት ጽሕፈት ቤት በወቅቱ ለፕሬዚዳንት በሰጠው ምላሽ ግድቡ በኢትዮጵያ ገንዘብና ላብ የተገነባ መሆኑን አስረግጦ ተናግሯል። የአሜሪካው ፕሬዚዳንት ትራምፕ በትናንት ንግግራቸው በህዳሴው ግድብ ጉዳይ ላይ እጃቸው ያስገቡት በመጀመሪያ የስልጣን ዘመናቸው መገበረጃ እንደሆነ አስታውቀዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበሩ ምርጫ ስልጣን ለቀኩ ብለዋል። ድርድሩ ሳይቋረጥ የቀረው እንዲህ እንደሆነም ጠቁሟል። ትራምፕ አሁን ወደ ስልጣን ለመመለስ ግድቡ በጣም አደገኛ ጉዳይ ሆኖ ያገኘሁት ወደ ነበረበት መመለስ እችል እንደሆነ አያለው ብሏል። ግድቡ የናይል ወንዝን ይገታል። ከረጅም ጊዜ በፊት ሲገነቡትና ፋይናንስ ያደርጉት ወይስ ሊደረግበት የሚገባ ነበር በማለት ለግብፅ ድጋፍ ያሳየ ንግግርም ተናግሯል። ትራምፕ በግብፅና በኢትዮጵያ መካከል ያለው ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎችም እንደሚያደርጉ ገልጿል። ሙከራዎቹን ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዚዳንት አልሲሲ ፊት ለፊት የማገናኘት ሀሳብ እንዳላቸውም ጠቁሟል። ፕሬዚዳንት ትራምፕ 12 ዓመታትን የግብፅን በመምራት የሚገኙት አብዱል ፈታህ አልሲሲን ጠንካራ መሪ ናቸው ሲሉም ጠርተዋቸዋል። በኢትዮጵያ ጠንካራ መሪ እንዳላቸው ሰምቻለሁ ያሉት ትራምፕ ይሁንና አንተ እንደማቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ስምምነት ማድረግ እችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ሲሉ ተናግረዋል። ይህን መረጃ በዋነኝነት ከኢንሳይደር ነው ሰብስበን ያቀረብንላችሁ። ሌላው ብዙዎችን ትላንት እያነጋገረ ያለው ዜና ዋቢ ሸበሌ ሆቴል ተሽጧል መባሉ ነው። ከአዲስ አበባ ቀደምት ዘመናዊ ሆቴሎች መካከል አንዱ የሆነው ዋቢ ሸበሌ በትላንት ዕለት በሚድሮክ ኢንቨስትመንት ግሩፕም ተሽጧል። የሽያጭ ውሉ ስምምነት የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በአደ ማርያም መኮንን ተፈራርመዋል። አቶ ጀማል አህመድ የሆቴሉን አገልግሎት በዘርፉ ዓለም በደረሰ ደረጃ ለማዘመን ለእንግዶች ምቹና ጥራቱን የጠበቀ ማረፊያ ቦታ ለማድረግም እንደሚሰራ ተናግረዋል። ዋቢ ሸበሌ ሆቴል በ1960 ዓ.ም ስራ መጀመሩም ይታወሳል። ሆቴሉ በድንገተኛ መኪና አደጋ ሕይወታቸው ላለፈው የልዑል መኮንን ልጆች የገቢ ምንጭ እንዲሆን ንጉሥ ኃይለ ሥላሴ እንደገነቡት ይታወሳል። ሆቴሉን ደርግ ከወረሰው በኋላ በዘመነ ኢህአዴግ ለነ ልዑል በአደ ማርያም መኮንን መመለሱ ይታወሳል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን።